በእርግጠኝነት ይሄንን ቪዲዮ ካያችሁ በኋላ ኢትዮጵያዊ ማርኝ እንደምትሉ አልጠራጠርም። ምን ያላለፈ ሰው ጥሩ ውጤት በዚህ ፈተና ለሌለው ሰው በሜሪጅ እንኳን አፌክት ያደርጋል። ልጁን አይድርለትም። ፈተናውን ላላለፈ ወጣት አይኖረውም ማለት ነው። ፈተናውን ሲፈተኑ አውሮፕላን መብረር የትኛውም አይነት ፕሌን ማረፍም መብረርም አይችልም። ሁሉም ሰው ማንም ትንንሽ ሱቆች ይዘጋሉ። አይ ፈተና ወይኔ በላቸው። ወደ ፈተና እንዳትገቡ ትጉና ጸልዩ የሚለው ቃል በደንብ የሚገባችሁ ከዚህ ቪዲዮ። ኢትዮጵያ ውስጥ ያለው የፈተና ስርዓት ይከብዳል ምናምን የምትሉ ኮርጃ አልፋለሁ የሚባል ነገር የለም። ተማሪዎች ላይብረሪ መግባት ጀምረዋል። አስተማሪዎች ቅዳሜ እያስገቡ ተማሪዎችን ማስጠናት ጀምረዋል። እና በአመለካከት ደረጃ ራሱ ትምህርትን ለመቀበል ያለውን ኢንቫይሮንመንት ፈርታይል የሆነ ኢንቫይሮንመንት እንዲፈጠር ሆኗል። ልጆች በእርግጠኝነት ይሄንን ቪዲዮ ካያችሁ በኋላ ኢትዮጵያዊ ማርኝ እንደምትሉ አልጠራጠርም። ምን አገኘው መሰላችሁ? ሳውዝ ኮሪያን የፈተና አፈታተን ስርዓት አታምኑ። በጣም ከባድ ከሚባለው በላይ አስቀኝ ፈኒና ዊርድ። ይህንን የፈተና ስርዓት ላጋራችሁ። እዚህ ቻናል ላይ እንደዚህ አይነት ጠቃሚና አስተማሪ የሆኑ ነገሮችን ብቻ የምታገኙበት ነው። ያልተቀላቀላችሁን ተቀላቀሉኝ እያልኩኝ ቀጥታ እስቲ ወደ ሀሳቡ እንግባ። ሌትስ ጎ። ሳውዝ ኮሪያ ላይ ሲኒዩንግ ኮሌጅ ስኮላስቲክ አቢሊቲ ቴስት የሚባላል ሁሉም ሀገር ላይ ናሽናል ኤግዛም እንዳለ ይታወቃል። እና የነዚህ ደግሞ የሳውዝ ኮሪያዎቹ ብሔራዊ ፈተና ሆኖ ግን ወደ ኮሌጅ ወደ ዩኒቨርሲቲ ልክ እንደኛ ሀገር አሁን የማትሪክ ፈተና ወይም የኤንትራንስ የሚባለዋል ልክ እንደሱ አይነት ፈተና ግን እንደኛ ሀገር አይነት የፈተና ሲስተም አይደለም ያላቸው። በጣም የሚያስቅና በጣም ከባድ የሚባል እና ምንድነው ያየሁት አንድ ተማሪ እዛ ሀገር ላይ የሚማር ተማሪ ወደዚህ ደረጃ ለመድረስ ይህንን ፈተና ለመፈተን መጀመሪያ ብዙ አመታትን መማር አለበት። ከዛ በኋላ በደንብ መዘጋጀት አለበት። ይሄ ፈተና በአመት አንድ ጊዜ ነው የሚሰጠው። እጅግ በጣም ከባድ የሚባል ፈተና ነው። ማህበረሰቡም ሀገሩም በጣም ትልቅ ቦታ የሚሰጠው ፈተና ነው። ይሄን ለምን እንዳልኳችሁ ልንገራችሁ። ገጠሩ አካባቢ የሚኖሩት የሀገሪቱ ህዝቦች ይህንን ፈተና በጣም በትልቁ ስለሚያዩ የድህነት ቀንበር የሚሰበርበት ነው ብሎ ያምናል። ስለዚህ ድህነትን ለማሸነፍ ሲሉ ልጆቻቸው ይሄ ብቻ ነው ከድህነት ማምለጫው ይሄ ነው ብሎ ነው የሚያሳድጓቸው ከመጀመሪያው ጀምሮ። ከተማው አካባቢም የሚኖረው ላይ ማህበረሰብ ላይ ደግሞ በጣም ፋክተሮች አሉ። ይሄ ፈተና በጣም ትልቅ ከመሆኑ ጋር የተነሳ ያላለፈ ሰው ጥሩ ውጤት በዚህ ፈተና ለሌለው ሰው በሜሪጅ እንኳን አፌክት ያደርጋል። ልጁን አይድርለትም። ፈተናውን ላላለፈ ወጣት አይኖረውም ማለት ነው። እና በጣም ከባድ ነው። ከዛ አንጻር ለፈተናው የሚሰጠው ጊዜ የሚዘጋጁት ዝግጅት በጣም ከባድ ነው፣ ጫን ያለ ነው። ሁለተኛ ደግሞ ሳውዝ ኮሪያ ውስጥ አሁን ሲውል ናሽናል ዩኒቨርሲቲ አቴንድ ለማድረግ እንዲሁም ደግሞ ኮሪያ ውስጥ የሚገኙ ትልልቅ ዩኒቨርሲቲዎች ውስጥ ጆይን ለማድረግ ይህንን ፈተና ማለፍ የግዴታ ነው። ስለዚህ ይሄ ፈተና ለእነሱ እኛ ለኢንትራንስ እንደምንሰጠው አይነት ግምት አይደለም። በጣም ትልቅ ቦታ የሚሰጡት ፈተና ነው እና ህዝቡ ብቻ አይደለም ወይም ደግሞ ተማሪው ብቻ አይደለም ትልቅ ቦታ የሚሰጠው፣ መንግስትም ትልቅ ቦታ ይሰጣል። ይህን ለምን እንዳልኩ ልንገራችሁ። ፈተናውን ሲፈተኑ አንድ ነገር አለ። የሀገሪቱ መንግስት የሚያደርግ አውሮፕላን መብረር አይችልም። የትኛውም አይነት ፕሌን ማረፍም መብረርም አይችልም። ይሄ የሆነበት ምክንያት ደግሞ በፈተናው ሰዓት ፍጹም ጸጥታ ነው የሚሰፍነው ሀገሪቱ ላይ። ሁሉም ሰው ማንም ትንንሽ ሱቆች ይዘጋሉ። መንገዶች በሙሉ ለተማሪዎች ክፍት ይሆናሉ። ኢቨን አንድ ተማሪ ቢያረፍድ የፖሊስ መኪናዎችን ደውሎ በፖሊስ መኪና መሄድ ይችላል ወደ ፈተና። አስቡት ምን ያህል ትልቅ እንደው። ማንኛውም አይነት እንቅስቃሴ አይቻልም። ሀገሪቱ በሙሉ ለሰዓታቶች ጸጥ ነው የምትለው። ምንም አይነት የድምፅ ረብሻ አይኖርም። ይሄም የሆነበት ምክንያት አንደኛ የፈተናው ትልቅነት ታስቦ፣ ሁለተኛ ደግሞ ፈተና ሲፈተኑ የኢንግሊሽ ሊስኒንግ ቴስቶች አሉ። እነሱን ሲፈተኑ በተለይም በዋናነት ለዛ ተብሎ ነው። ምንም አይነት ኖይዚ አይቻልም እና ይሄን ያህል ቦታ ይሰጥ። ወላጆች በዛን ሰዓት በፈተና ሰዓት የትኛውም ወላጅ እየጸለየ ነው ለልጁ ማለት ነው። ልጁ እንዲያልፍ እየጸለየ። የፖሊስ መኪኖች በሙሉ ተማሪን ማጓጓዝ ላይ በቃ ተማሪ ተኮር ብቻ ነው እንቅስቃሴው። ሌላ አይነት ምንም አይነት እንቅስቃሴ ይሄን ያህል ቦታ ተሰጥቶ ፈተናቸው የሚፈተኑት ማለት ነው። አሁን እኛ ጋር ገና ለገና ለምን ፈተና መስጠው ተብሎ ይሄ ሁሉ ሰው ቴንሽን ውስጥ ይሆናልና አስቡ። እዛ ሀገር ላይ ካረፈዳችሁ ሌላ ታክሲ መጠቀም አትችሉም። ፈተና እየሄዳችሁ ካረፈዳችሁ ሌላ ታክሲ ምናምን የለም፣ የፖሊስ መኪና ነው ያለው። ስለዚህ ወደ ፈተና አዳራሽ ስትገቡ በምንድን ነው የምትሄዱት? በፖሊስ። የሀገሩ ህዝብ በጣም ትልቅ ቦታ የሚሰጠው ፈተና ነው። ይሄንን ፈተና አልፋችሁ ዩኒቨርሲቲ የምትገቡት ዩኒቨርሲቲዎች በጣም ትልልቅ ዩኒቨርሲቲዎች ናቸውና እንዲያውም ምን ይሏቸዋል? ስካይ ኮሌጅ ይሉታል። በጣም ትልቅ ቦታ ይሰጧቸው። ሌላ ሀገር ላይ ናሽናል ኤግዛምን በዚህ ደረጃ ይፈተናሉ እና አታማር ኢትዮጵያ ይከብዳል ምናምን አትበል ለማለት ነው በዚህ ቪዲዮ የመጣሁት ማለት ነው። እንደዚህ አይነት ድንቅ ነገሮችን እናጋራቸዋለን። መልካም ጊዜ ይሁንላችሁ። አበናጅ